ዘጋጁ አባ? አዎ እግዚአብሔርን አመስግኑ። ይቆያሉ ወይስ ወዲያው ይመጣሉ? እግዚአብሔርን አመስግኑ። እግዚአብሔር ይርዳዎት። ይሄውሉ አባ ለጉዞ 20 ፓውንድ ነው ያስፈልጎታል። ያዙት በደንብ ያዙት። መንገደኛ አይደሉ? ያዙት። እግዚአብሔርን አመስግኑ። ደህና ይመልሱ፣ ደህና ይሁኑ። ቀዝቃዛ መጠጥ፣ ቀዝቀዝ ያለ መጠጥ። ጥቂት ሳንቲሞች ለድሃዋ ስጡኝ። የሆነ ነገር ጣሉልኝ። አይነ ስውርና አካሌ የጎደለ ደጋፊ የሌለኝ ስለ እግዚአብሔር ጥቂት ሳንቲሞች ለድሃዋ ስጡኝ። እግዚአብሔር ይባርኮት፣ እግዚአብሔር ይባርኮት፣ ከክፉ ሁሉ ይጠብቆት፣ ጠብቆ በሰላም ይመልሶት። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። እግዚአብሔር ይስጥልኝ እናቴ። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። ጥቂት ሳንቲሞች፣ ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ። እግዚአብሔርን አመስግኑ። ጋዜጣ እዛው ነን። ባቡሩ መቼ ነው የሚነሳው? ኮሚሽነሩ ፊሽካቸውን ሲነፉ ነዋ። ኮሚሽነሩ ፊሽካውን እስኪያስተማ ድረስ መቆየታችን ነዋ። እንግዲህ ፈጣሪ ያውቃል። ይቅርታ አባባ፣ ሳላውቅ ነው። ለምን ቦታን አታየም? ሳላውቅ ነዋ። አባት ይሆናሉ እኮ። ሳላውቅ ነው አልኩ አይደል እንዴ? ምን ሆነሃል? እግዚአብሔርን አመስግኑ። ትኬት አውጡ። እያንዳንዳችሁ ትኬታችሁን አውጡ። ፍጠኑ። ትኬቶትን ጌታዬ። እግዚአብሔርን አመስግኑ። በጣም አመስግኑት እባክዎትን ትኬቶን። እግዚአብሔርን አመስግኑ። ዛሬ ቀን አይደለም እንዴ? ትኬት የሌላችሁን ካገኘው ካልከፈሉ ወደ አለቃ ወስዳችኋለሁ። እሱ ደግሞ ወደ ፖሊስ ጣቢያ። ተግባባን? እግዚአብሔርን አመስግኑ። እኔ ራሴ ችግር ይበቃኛል። እግዚአብሔርን አመስግኑ። ይከፍላሉ አይከፍሉም? ይነሱ። ከእርሰው ጋር መነጋገር ምንም ጥቅም የለውም። ይምጡ እያልኩ እኮ ነው። ይምጡ። ኧረ ትንሽ አዘኔታ ይኑርህ። አቁም። ምንድነው ነገሩ? ትንሽ እንኳን ሩራ የለም። አቁም። ምንድነው ነገሩ? ትንሽ እንኳን ምሕረት የለህም? ይበቃል። ሰውየው ለቀቅ አድርጋቸው። አንተ ዳኛም የጣቢያው አለቃም አይደለህም። እኔ በእነዚህ ሰዎች ተማረሬያለሁ። በተለይ በእኚህ ሰውዬ። ትንሽ ስርዓት ይኑርህ። አባት ይሆናሉ እኮ እርሳቸው። እግዚአብሔርን አመስግኑ እያሉ ይቀልዱብኛል እንዴ? ትኬት መግዛት አይፈልጉማ። ለምንድነው ትኬት ለመግዛት ያልፈለጉት? እግዚአብሔርን አመስግኑ። እንዲህ ናቸው ቀኑን ሙሉ። መልካም። ፊሽካው ይነፋና ባቡሩ ይነሳል። ዘግይታችኋል። እሺ፣ እኔ ምን አገባኝ? እዛ የራሳችሁ ጉዳይ። እርሶ እዚህ ይቀመጡ። እግዚአብሔርን አመስግኑ። እስኪ ትኬት እንግዛላቸውና ከመጎሳቆል እናድናቸው። ለኔ ቢጤዋ ያደረጉላትን አላየህም? አንቺ እስክትነግሪኝ የምጠብቅ ይመስልሻል?
ምን ላድርግ እችላለሁ? ገንዘብ አልያዝኩም። ጌታ ይቅር ይበለን። እርግጠኛ ነኝ ፈጣሪ እንዲያይተዋቸው። ባቡሩ ወደ ኋላም ወደፊትም አንንቀሳቀስ ብሏል። ምን ማለት ነው? ባቡሩ አይነሳም ማለት ምን ማለት ነው? እንደዚህ ያለ ችግር ሳይ የመጀመሪያ ባቡር ዘገየ ማለት ምን ማለት እንደሆነ ታውቃለህ? ሳይድ የተናገረውን ሰምተሃል? አሁን ምን ልናደርግ ነው ታዲያ? ነገሩ ያለው በፈጣሪ እጅ ነው። ትሰማላችሁ? ይሄ ባቡር እንዲነሳ ትፈልጋላችሁ? እኚህን ሰውዬ መልሷቸው፣ አስገቧቸውና አሁን ይንቀሳቀሳል። አባባ እርሶ እዚህ ከተመለሱ ባቡሩ ይነሳ ይሆን? እግዚአብሔርን አመስግኑ። ይነሱ ባክዎትን፣ ወደ ባቡሩ ይመለሱ። እንዴት ደስ የሚል ጥቅስ ነው። ልትደግመው ትችላለህ? እሺ አባ። አቤቱ ጌታዬ ሆይ ጩኸቴንም ስማ፣ ጸሎቴንም አድምጥ። እንኳን በሰላም ተመለሱ አባ። እግዚአብሔርን አመስግኑ። እርሶም በድጋሚ ማየት ለኛ ትልቅ ደስታ ነው። ሰላም የተባረኩት መነኩሴ፣ እንኳን ለቤቱ አበቃዎት። እንዴት ነውት ወንድሜ? ከተማውስ እንዴት ነበር? ጥሩ ነበር? እግዚአብሔርን አመስግኑ። በሰላም በመድረሶ እግዚአብሔር እናመሰግናለን። አሁን ስንት ሰዓት ነው? በጣም ረፍዷል። እንኳን ወደ ገዳሙ ተመለሱ። ይግቡ ባክዎት። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ። አባ ዮስጦስ ተመለሱ እንዴ! ለእኔ ብለው ብዙ ተቸገሩ። አመሰግናለሁ አባ፣ አመሰግናለሁ። ሰላም ለርሶ አባ ማክሲሞስ። ሰላም ለርሶ ይሁን አባ። እንዴት ነዎት? ጤናዎትስ እንዴት ነው? እግዚአብሔርን አመስግኑ። እኔን በድምፅ ያውቁኛል። አባ ዮስጦስንስ በምን ያውቋቸዋል? በድምፃቸው ወይስ በኮታቸው ነው? አባ ዮስጦስ በልቤ ነው የማውቃቸው። ሰላም አድጃ፣ ዕቃዎቹ ዝግጁ ናቸው። በማንኛውም ሰዓት ልትወስጃቸው ትችያለሽ። አንቺም ግን ዝግጁ መሆን አለብሽ። መልካም። ኧረ ሁሌም ቢሆን ችግር የለም። በይ ደህና ዋይ። እንደምን አደርክ አባዬ? እንዴት ይዞሃል? እኔ በጣም ደህና ነኝ። የአባዬ ልጅ እንዴት ነሽ? ደህና ነሽ? እስቲ ድንገት ልትጠይቂ መምጣትሽ ለምን እንደሆነ ንገሪኝ። አንተን ለመጠየቅ ደግሞ ምክንያት ያስፈልገኛል እንዴ? ልታቦኝኝ የምትችይ ይመስልሻል? ይልቅ ወደ ጉዳዩ ብትገቢ ይሻላል። ምን ያህል ፈልገሽ ነው? በጣም ትንሽ ነው። በዓሉ እንደደረሰ ታውቃለህ። ለድሆች የሚያስፈልግ ነገር ደግሞ አለ። ምን ማለትሽ ነው የኔ ልጅ? ልክ ነሽ እኮ። ለድሆች የሚያስፈልገውን በማሟላት ልንደሰት ይገባናል። ያን ሁሉ ሀብት የምንደሰትበትና የምናስተዳድረው ንብረት ሁሉ የእግዚአብሔር ስጦታ ነው። ለእርሱ ትንሽ ስጦታው ነው። ድሆች አንዳንድ ነገር ሲፈልጉ ሳናወላውል መርዳት አለብን። ቢያንስ ከእግዚአብሔር ስጦታ ጥቂቱን እንኳን መመለስ አለብን። እግዚአብሔር ይባርክ አባዬ። በነገራችን ላይ ከነገ ወዲያ ወደ ቅዱስ እንጦስ ገዳም ጉዞ አለ። አንተ አብረን ብትመጣ ደስ ይለኛል። የት ገዳም ነው ያልሽው? ቅዱስ እንጦስ። ቅዱስ እንጦንዮስ አይሆንም።
ማለቴ ይሆናል ወደ ቅዱስ እንጦንዮስ ገዳም ብሄድ ደስ ይለኛል። ቅዱስ እንጦንዮስ ገዳም የበረከት ቦታ ነው። ወደ ሞና ሂጂና የምትፈልጊውን ያህል ውሰጂ። ነገር ግን ከሚያስፈልግሽ በላይ የምታግበሰብሽ አትሁኚ። እግዚአብሔር ይስጥህ አባዬ። ሰላም ያገናኘን። ሰላም ያገናኘን የኔ ውድ። ደህና ዋይ። የቅዱስ እንጦንዮስ ገዳም እኛን ሰውዬ ዳግመኛ እንደማገኛቸው ይታወቀኛል። አሁን ስንት ሰዓት ነው? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? ንስሐ ገብቻለሁ። ከኔ ጋር ይምጡ አባቴ። እሺ። ይህ ቅርንጫፍ ከዛፉ በፊት ቢቆረጥ ምን ይሆናል? ይሞታል። እርሶም ይሞታሉ። አዎ አባቴ፣ ሁላችንም ወደ ሞት ነው የምንሄደው። ነገር ግን ይመኑኝ አባቴ፣ ንስሐ ገብቻለሁ። አባ እንዳደርግ የነገሩኝን ነገር ሁሉ አድርጌያለሁ። አዎን፣ ነገር ግን ከቤተ ክርስቲያንና ከቅዱስ ቁርባን ርቀሃል። ሕይወትህ በጌታ ሥጋና ደም መርካት አለበት። ገባህ ልጄ? በነገራችን ላይ አሁን ስንት ሰዓት ነው? ከኔ ጋር አሁን በሕይወት እኖራለሁ፣ ቃልህንም እጠብቃለሁና
አይኖቼን ክፈት፣ ታምራትህንም አሳየኝ። አባ ዮስጦስ በዚህ ሰዓት ምን ይሰራሉ? የሆነ ነገር ጠፋቦት? ምንድነው ነገሩ አባ? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? እሺ ይቀጥሉ አባ። በዚሽ ምድር መጻተኛ ነኝ፣ ትእዛዝህን ከኔ አትሰውርብኝ። በዚሽ ምድር መጻተኛ ነኝ፣ ትእዛዝህን ከኔ አትሰውርብኝ። ማን ነው እዚህ ጋር ያለው? አባ ዮስጦስ ናቸው? አራት መቶ ጊዜ ሰገዱ፣ አሁንም አላቋረጡ። አባ ዮስጦስ እምነቶ ምንኛ ታላቅ ነው! በገዳሙ የነበረው ጉብኝት እንዴት ነበር? ገዳሙ እንዴት ነው? ይህ ጉብኝቴ ከስከዛሬዎቹ ሁሉ የተለየ ነው። ገዳሙ በቅዱሳን የተባረከ እንደመሆኑ የቅዱስ እንጦንዮስ ገዳም የቅድስና ማዕከል ነው። ከንግግሩ በስተጀርባ አንድ መልካም የሆነ ታሪክ እንዳለ ይሰማኛል። እውነት ነው። ሕይወታቸውንና ልቦናቸውን ህሊናቸውን ለክርስቶስ የሰጡ ሰው ታሪክ ነው። የፍቅርና የአንድነት ታሪክ ነው። ይንገሩንማ ሆይ፣ ታሪኩን እስክንሰማ ድረስ ጓጓን እኮ። እነግራችኋለሁ። ደውል ሰምቼ ወደ ቤተ ክርስቲያን ስሄድ ከአባ ዮስጦስ በዓት ትይዩ ከበዓታቸው ውስጥ ታላቅ ብርሃን ሲወጣ አየሁ። ከበሩ ብርሃንና የዕጣን ጢስ ሲወጣ አየሁ። በዓቱ በሚያበሩ መስቀሎች ተከቧል። የሚወጣውን ጣፋጭ መዓዛ አሸተትኩ። አባ ዮስጦስን ለማየት ሞከርኩ። ነገር ግን ከታላቁ ብርሃን የተነሳ አልቻልኩም። መዝሙረ ዳዊትን ሲጸልዩ ሰማዋቸው። አሕዛብ ሁሉ እግዚአብሔርን አመስግኑ፣ ሕዝቡም ሁሉ ያመሰግኑታል። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔር ጽድቅ ከእኛ ጋር ለዘላለም ይኖራል። እግዚአብሔርን አመስግኑ። ጌታ ሆይ ክብር ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንም ምስጋና ይሁን። ጌታ ሆይ ክብርና ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንህም ምስጋና ይሁን። ፈጥኖ ይማሮት ወንድሜ፣ አሁን እንዴት ኖት? ፈጥኖ ይማሮት። እርሶንም ፈጥኖ ይማሮት አባ ባስከሬዮን። ፈጥኖ ይማሮት አባ ዮስጦስ። ፈጥኖ ይማሮት አባቴ። አባ ዮስጦስ ምንድነው ነገሩ? አረጁ እንዴ? ትንሽ ብርድ ነው። ብርድ አሉት? እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? የለም ደህና ነዎት?
12 ሰዓት ላይ